ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ፍቅር እባላለሁ። የማገለግለው ቤተክርስቲያን ሁሉን የሚያድን ዓለም አቀፍ ቤተክርስቲያን ነው። ውሸትን እንደ ሃይማኖት አስተማሪ ወይንም እንደ አንድ አማኝ እንደ መጽሐፍ ቅዱስም ውሸት ኃጢአት ነው። ይሄ ያልኩበት ምክንያት ለምንድነው? ሁለት ነገሮች አሉ። እውነትና ውሸት አለ። የእውነት ተቃራኒ ውሸት ነው። የውሸት ተቃራኒ እውነት ነው። እኛ ዛሬ የምናወራው ስለ ውሸት ሊሆን ይችላል፣ ግን ሁለቱም ምንጭ አላቸው። እውነት እግዚአብሔር ነው። እውነት ያለው እግዚአብሔር ጋር ነው። በእውነት ተነጋገሩ ብሎ መጽሐፍ ቅዱስ ይናገራል። ሌላኛው ውሸት ደግሞ ከዲያብሎስ ነው። ምንጩ ራሱ ዲያብሎስ ነው። ምክንያቱም መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8:44 ላይ እንደዚህ ይላል፣ ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ይለዋል። ስለዚህ ዲያብሎስ የሐሰት አባት የሚለው ቃል ምንጭ ነው፣ ሶርስ ነው። ስለዚህ የውሸት ምንጭ ዲያብሎስ ራሱ ነው። ከራሱ ይዋሻል ይላል። ሰዎች የሚዋሹበት ምክንያት አንዳንድ ጊዜ ውሸት እውነት ይሆናል ይባላል። ማለት እየተለመደ ሲኬድ አንድን ውሸት ደጋግሞ ሰዎች ማድረግ ሲጀምሩ መጀመሪያ ያን ነገር ምናልባት በትክክል ለማድረግ ፈልገውም ወይንም ደግሞ በዛ ሊጸኑበት አስቦም ላይሆን ይችላል። ሲጀምሩ አንድ ቀን ነው የሚዋሹት። አንድ ቀን ዋሽተው ሌላኛው ቀን ያንን ውሸት ደግሞ በሌላ መልኩ ይደግማሉ። ምክንያቱም እዛ ቦታ ላይ ጊዜያዊ የሆነ ስኬት፣ ጊዜያዊ የሆነ ነገር ምናልባት አግኝተው ይሆናል። ስለዚህ ደግሞ ሲዋሹ እየደጋገሙት ሲሄዱ ያ ውሸት ህይወት ይሆናል። ለሰውየው ያ ውሸት ኖርማል ይሆናል። ስለዚህ ውሸት እውነት ይሆናል። ሰውየው ጋር ውሸት ነው፣ ግን እውነት ይሆናል። በሌሎች መነጽር ሲታይ ውሸት ነው፣ ለሱ ግን እውነት እስኪመስለው ድረስ ይሆናልና ሰዎች ለምንድን ነው የሚዋሹት? በልምምድ ሰው ይዋሻል። እየለመደ ሲሄድ፣ እየደጋገመ ሲሄድ ሰው ውሸትን ኖርማል አድርጎ ይቀበላል፣ ይዋሻል። ሁለተኛ ሰዎች በሰይጣን ተጽዕኖ ይዋሻሉ። ሰይጣን ተጽዕኖ አድርጎ አንዳንድ ጊዜ ሰይጣን በሰዎች ህይወት ጣልቃ ይገባና ህይወታቸውን ሲቆጣጠር እነሱ ወደሚፈልጉበት ሳይሆን እነሱ ወደማይፈልጉበት መንገድ እየዋሸ ይነዳቸዋል። ስለዚህ በሰይጣን ተጽዕኖ የሚዋሹ ሰዎች አሉ። ሁሉም ውሸት ኃጢአት ነው በመሰረቱ። ግን ሰዎች ደካማ ስለሆኑ በስጋ በእንደዚህ አይነት መንገዶች አሉ። ተገደው ከሁኔታ አንጻር ይዋሻሉ። በጠላት ተጽዕኖ ይዋሻሉ። ሪያሊቲው ግን ትክክለኛ መሰረቱ ግን ውሸት ኃጢአት ነው። የትኛውም ውሸት ከሆነ ኃጢአት ነው። አሁን ካለው ከወቅታዊ ሁኔታ አንጻር በተለያዩ ማህበራዊ ሚዲያዎች እናያለን። ሰዎች አንድን ነገር የራሳቸውን መሻት በሰው ውስጥ ለማስረጽ ሲሉ ወይንም ደግሞ የማይፈልጉትን ነገር ሪጀክት ለማድረግ ሲፈልጉ ውሸትን እውነት አስመስለው በሚዲያ በተለያየ ማህበራዊ ሚዲያዎች ላይ ያሰራጫሉ። ቦታው ላይ ሲደረስ ነገሩ እውነት አይደለም። እዛ አንዳንድ ጊዜ እንደዚህ ገጥሞኝ ያውቃል። እስከ ቦታው ድረስ ሲደረስ ነገሩ የለም። በዚህ ሰዓት እንዲህ አይነት ሁከት እየሆነ ነው ተብሎ ቦታው ላይ በአጋጣሚ ተገኝቼ ያውቃለሁ። እዛ ቦታ ላይ ግን የለም። እና ሰዎች የውስጣቸውን ጩኸት የራሳቸውን ፍላጎት በሰው ላይ ኢንጀክት ለማድረግ ለማስገባትና የሆነን ነገር ሌላኛውን ፓርት ለማጥለሸት ሲፈልጉ ሰዎች እንደዚህ ይጠቀማሉ። አንድን ነገር በትክክል እስከ ምንጩ ድረስ
ሳይረዱት በዛ ነገር እንዳይነዱ ሰዎች በሚያሰራጩት ሰዎች በሚናገሩት ቃላቶች ተነድተው የነሱ ጀሌ እንዳይሆኑ ወይንም ሰለባ እንዳይሆኑ የዛ ተካፋይ እንዳይሆኑ ምክንያቱም ትክክል አይደለም እነዚህ ሰዎች ምናልባት የሚከተሉ ሰዎች ትክክለኛ ሰዎች ናቸው ባለማወቅ ግን እውነት መስሏቸው ተከትለው የራሳቸው ነገር ያጠፋሉ ወይንም ይጎዱበታል ስለዚህ ምንድነው እያንዳንዱን ነገር የሚወራውንም የሚነገረውን ነገር ከምንጩ ማጣራት አለባቸው ተነስተው አንድን ነገር ከማድረግ በፊት ኮሜንት ከመስጠት በፊት ያንን ነገር ደግሞ በሌላ መልኩ ይዘው እነሱ ከመግለጣቸው በፊት እስከ ምንጩ ድረስ ነገሩን በደንብ ማጣራት አለባቸው ብዬ አስባለሁ ውሸት መቼም ቢሆን እንደ ሀገርም እንደ ህዝብ እንደ ተቋማትም እንደ ግለሰብም ውሸት ምንም አይጠቅመንም ውሸት የራሱ የሆነ ብዙ ችግሮች አሉት ቅድም መተማመን ሁሉ እንዳይኖር ያደርጋል አንድ ሰው በእውነት ሲጠበቅ ያንን እውነት ሳያደርግ ውሸት የሚዋሽ ከሆነ አንድን ነገር ለማሳካት ውሸትን እያደረገ ውሸት እያወራ የሚሄድ ከሆነ መተማመን ይጠፋል መተማመን ከጠፋ ደግሞ ህዝብ እንደ ህዝብ ሊቆም አይችልም እኔ አንቺን ካላመንኩ እና ካልተማመንን በእያንዳንዱ ነገር ላይ ካልተማመንን አንዱ ላይ ቆበልነት ይሄ መቀበል ካቃተኝ መለያየት ይመጣል መለያየት ከመጣ እንደ ሀገር አደጋ ነው እኔ አሁን እንደ አንድ አማኝና እንደ አገልጋይ መጀመሪያ ኃላፊነት መወጣት ያለባት ቤተክርስቲያን ናት ብዬ ነው ማስበው መሪዎች ናቸው ብዬ ነው ማስበው ለሁሉም መሪዎች ናቸው ከፊት ለፊት መሪ ሲባል ያወቀ የቀደመ ማለት ነው ስለዚህ ያወቁ የቀደሙ ከዚህ በፊትንም የነበረ የአባቶችን እሴት የያዙ ሰዎች እነዛ ሰዎች ጋር ያለው ነገር ነው እነሱ በዛ ባሉበት ወይንም ደግሞ በያዙት እውነት ጠንክረው ገፍተውት ቢሆን አስተምሮት ቢሆን ትውልዱ ላይ ሰርተውት ቢሆን ከዛም ባሻገር ደግሞ ሌሎችም ኃላፊነት በየደረጃው ኃላፊነት መወጣት በሚገባ ልክ ተወጥተው ቢሆን ኖሮ በዚህ ልክ አይሰፋም ነበር ስለዚህ ምንድነው እንደው መለስ ብለን መስራት ያለብን ቤት ስራ እንዳለን እረዳለሁ ቤት ስራ አለ ሁሉም ሰው መለስ ብሎ ራሱን ማየት አለበት ቤቱን ማየት አለበት ጎረቤቱን ማየት አለበት ማህበረሰቡን ያለበትን ተቋም እነዛን ማየት አለበት መለስ ብሎ እዛ ላይ እርምት መውሰድ አለብን ማስተማር አለብን ማስተካከል አለብን መምከር አለብን እንደ ሀገር ያም ማድረግ አለብን ብዬ አስባለሁ ክፍተቱ ከመሪ ጀምሮ ነው እኔ ማስበው ምክንያቱም ቀደም እንዳል ህዝቡ የሚመስለው መሪው ነው ውሸት የሌለበት ዓለም ቢያንስ ሙሉ በሙሉ ውሸት የሌለበት ዓለም ሊፈጠር አይችልም ግን ልንቀንስ እንችላለን ልንለውጠው እንችላለን ማለት እንደዚህ አሁን በመናየው መልኩ በመናዝነው መልኩ አይሆንም ብዙ ነገሩ እንደውም ከዚህ በፊት አንዳንድ ሰዎች ያነሳሉ ክርስቲያኖች አይዋሹ እንደዚህ ይባላል ምክንያቱም የማይዋሽ ትውልድ ነበር ያዋሽ ውሸት የሚባል ነገር እንደ ኃጢአት የሚጸየፉበት የሚነቅፉበት የሚያውሱበት ጊዜ ነበር አባቶች በዛን ጊዜ እና አሁን ኃላፊነት ምን እናድርግ ማን ምን ያድርግ የሚለውን ነገር ሁሉም ሰው በበኩሉ ለእውነት መቆም አለበት እውነት መናገር አለበት ለውሸት ብሎ በውሸት ለሚያገኘው ተርፍ ብሎ የሚያደርጋቸው ነገሮች በሙሉ በራሱ ላይ ክፋት ነው በራሱ ላይ ቅጣት ስለሚያመጣ ሁሉም ሰው የበኩሉን እውነትን በመናገር ከቤተሰብ ጀምሮ ልጅን ከማሳደግ ጀምሮ ቤተክርስቲያን ውስጥ እርስ በርስ እውነትን በመነጋገር ያንን ነገር ትውልዱ መወጣት አለበት መሪዎች ሲናገሩ እውነት መናገር አለባቸው እውነትን ማስተማር አለባቸው ስለዚህ ሁሉም ኃላፊነት አለበት ኃላፊነቱን
በአግባብ መወጣት ካለበት ከተወጣ ቀጣይ ዘመን ቀጣይ ጊዜ መልካም ነገር ይሆናል። ውሸት የሚባል ነገር ምናልባት ማንሰማበት ሰዎች እውነትን ተነጋግሮ በእውነት የሚወጡበት የሚገቡበት ጊዜ ይመጣል ብዬ አምናለሁ። ነብይ እኔም አመሰግናለሁ ስላዳመጣችሁኝ አመሰግናችኋለሁ። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ